ሕገ ወጡ ህወሓት ለትግራይ ህዝብ የሞት ሰርተፍኬት አዘጋጅቷል። ጦርነትን የሚጋብዝ አዋጅ አውጥቷል። ሰላም የሚመጣው ድርድር ሲኖር ነው። በዚህ አዋጅ ውስጥ ድርድር የለም፣ በጦርነት ውስጥ እንጂ በሌላ መንገድ መፍትሄ የለም የሚል እምነት ነው ያለው። ይህ አዋጅ ሲጸድቅ የሰላም አማራጭ ይዘጋል። የፌዴራል መንግስትም ይህንን ሕገ ወጥ አዋጅ ሲያይ ከመከላከል ውጭ አማራጭ አይኖረውም። ውጤቱ ደግሞ እልቂት ነው። ሕግ የሰውን ልጅ ነፃነት ሊያስከብር ሕይወትን ሊጠብቅና ፍትህን ሊያሰፍን የሚወጣ መሳሪያ ነው። ነገር ግን ሕግ ራሱ ሰውን ወደ ሞት ሸለቆ የሚነዳ የመናገር ነፃነትን የሚያፍንና ሰብአዊነትን የሚያረክስ መሳሪያ ሲሆንስ? ከኢትዮጵያ ጠላቶች ጋር ጥምረት የፈጠረውና ሕጋዊ እውቅና የሌለው ህወሓት በትግራይ ክልል አውጥቶታል የተባለው አዲሱ ረቂቅ አዋጅ በኢትዮጵያ የሕግ ታሪክ ውስጥ ታይቶም ሆነ ተሰምቶ የማይታወቅ ፍጹም አምባገነንነትና ህገወጥነትን ያነገበ ሰነድ ሆኖ ተገኝቷል። ይህ አዋጅ የትግራይን ተወላጆች ለጥቂት የፖለቲካ ቁማርተኞች ስልጣን ሲሉ ብቻ ወደ ሞት ሸለቆ እንዲገቡ የሚያስገድድ ካልሆነ ግን በእስራትና በሞት የሚቀጣ አስፈሪ ድንጋጌ ነው። ለመዋጋት ፈቃደኛ ካልሆንክ ትቀጣለህ፣ ትታሰራለህ፣ አልፎ ተርፎም ትገደላለህ ተብሎ በህግ ሲደነገግ ያ ድርጊት ከሽብርተኝነት በምን ይለያል? ህወሓት አውጥቶታል የተባለው ረቂቅ አዋጅ ማንኛውም የትግራይ ተወላጅ ለመዋጋት ፈቃደኛ ካልሆነ ከ10 ሺህ እስከ 50 ሺህ ብር ይቀጣል ይላል። ቅጣቱን ከከፈለም በኋላ ግዴታውን እንዲፈጽም ማለትም ወደ ጦር ግንባር እንዲሄድ ይገደዳል። ይህንን ትዕዛዝ አለመቀበል ደግሞ መጨረሻው እስራትና የሞት ቅጣት ነው። ይህ ሰብአዊ መብትን በደፈናው መጣስ ነው። ማንኛውም ሰው በህይወት የመኖር መብት አለው። በዓለም አቀፍ የሰብአዊ መብቶች ድንጋጌዎችም ሆነ በኢትዮጵያ ህገ መንግስት አንቀጽ 15 ላይ ማንኛውም ሰው በህይወት የመኖር መብት አለው ተብሎ ተደንግጓል። ሰውን አስገድዶ አስፈራርቶና በሞት ዛቻ ወደ ጦርነት መንዳት ዓለም አቀፍ የወንጀል ድርጊት ነው። ይህ ህግ የሚያሳየው ህወሓት ለሰው ልጅ ህይወት በተለይም ለትግራይ ወጣቶች ህይወት ቅንጣት ታክል ግድ እንደሌለው ነው። ስልጣን ላይ ለመቆየት ሲባል የራስን ህዝብ በማገዶነት የመጠቀም ግልጽ የጭካኔ ማሳያ ነው። አንድ ስርዓት ህዝቡን በፈቃደኝነት ማሰለፍ ሲያቅተው ወደ ግዳጅ ይገባል። ይህ የሚያሳየው ህወሓት የሰው ኃይል ማጠራቀሚያው እንደደረቀ ነው። ለምን? ምክንያቱም የቀድሞው ጦርነት ትውልዱን ነው የፈጀው። አሁን የቀረውን ትውልድ በህግ አስገድዶ ወደ ገደል መንዳት የጦርነቱን አስከፊነት እንጂ ማሸነፍን አያሳይም። አዋጁ የጦርነት አይቀሬነት የመጀመሪያው ምልክት ነው። ምክንያቱም ተዋጊ ከሌለ ጦርነት የለም። ስለዚህ ተዋጊውን በኃይል እየሰበሰቡ ነው። የጭቆና ስርዓቶች ሁልጊዜ የሚፈሩት አንድ ነገር አለ፣ እውነትን። እውነት እንዳይወጣ ደግሞ መጀመሪያ የሚመቱት የፕሬስ ነፃነትን ነው። ይህ የህወሓት ረቂቅ አዋጅ በትግራይም ሆነ ከትግራይ ውጭ ሆነው የህወሓትን ጦረኝነት የሚተቹ ሰዎች ወደ ጦርነት እንዳይገቡ የሚያስተምሩና ጦርነቱን የሚቃወሙ ሰዎችን በሙሉ እስከ 5 ዓመት በሚደርስ እስራት ለመቅጣት ይደነግጋል። በተለይ በማህበራዊ ሚዲያ ላይ ሀሳባቸውን የሚገልጹ ዜጎችን ለማደን የተዘረጋ ወጥመድ ነውም ተብሏል። ይህ ድንጋጌ የኢትዮጵያን ህገ መንግስት አንቀጽ 29 ሀሳብን በነፃነት የመግለጽ መብትን ፍጹም በሆነ መልኩ ይጥሳል። ዜጎች የመረጡትን የፖለቲካ አቋም የመያዝ ጦርነትን የመቃወምና ሰላምን የመስበክ ሙሉ መብት አላቸው። ህወሓት ግን ይህንን መብት በመንጠቅ ክልሉን ወደ አንድ ትልቅ የፖለቲካ እስር ቤት እየቀየረው ይገኛል። ጦርነቱን መተቸት ወንጀል ከሆነ በዚያ ክልል ውስጥ ዴሞክራሲ ሳይሆን ፍጹም የፋሽስት ስርዓት ነግሷል ማለት ነው። አዋጁ የህወሓትን ህገወጥነት ይበልጥ ገሃድ ያወጣ ነው። አዋጁ ላይ የትግራይ ከፍተኛው ፍርድ ቤት የይግባኝና የሰበር ውሳኔ መጨረሻው ነው ይላል። ይህ ማለት ምን ማለት ነው? ከዚህ ፍርድ ቤት ውሳኔ በኋላ ይግባኝ የለም። ነገር ግን የኢትዮጵያ ህገ መንግስት በግልጽ እንደሚያስቀምጠው በሀገሪቱ የመጨረሻው የህግ ትርጓሜና የይግባኝ ማጠቃለያ የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው። ህወሓት ራሱን ከሀገሪቱ የፍትህ ስርዓት ውጭ በማድረግ የራሱን ፍርድ ቤት የበላይ አድርጎ መሾሙ ግልጽ የሆነ የህገ መንግስት ጥሰት ነው። የህገ መንግስት ድንጋጌዎች እርስ በርስ የሚጋጭ ትርጓሜ በሚሰጡበት ጊዜም የክልሉ ምክር ቤት የሚሰጠው ትርጓሜ መጨረሻ ይሆናል ይላል። እንዴት? በኢትዮጵያ ህገ መንግስት መሰረት የመጨረሻው የህገ መንግስት ትርጓሜ ሰጪ ስልጣን የፌዴሬሽን ምክር ቤት ብቻ ነው። ህወሓት ይህንን ስልጣን ለራሱ የክልል ምክር ቤት በመስጠት የኢትዮጵያን ሉዓላዊነትና የህግ በላይነት ሙሉ በሙሉ ጥሷል። ይህ ህጋዊ እውቅና የሌለው ድርጅት የራሱን አምባገነናዊ ፍላጎት ለመጫን ሲል ሀገራዊ ስምምነቶችን አፍርሷል። አዋጁ የፌዴሬሽን ምክር ቤት ስልጣንን፣ የሰበር ሰሚ ችሎትን ውሳኔ በግልጽ ጥሷል። ይህ ምን ማለት ነው? በኢትዮጵያ ውስጥ አንድ ሀገር አንድ ህግ የሚል መርህ አለ። ይህ አዋጅ ግን በትግራይ ክልል ውስጥ የኢትዮጵያ ህገ መንግስት እንዳይሰራ የራሳቸውን የግል መንግስት ህግ እየገነቡ መሆኑን ያሳያል። ጦርነቱ ለምን አይቀሬ ነው? አንድ የክልል መንግስት
ከፌዴራል ህገ መንግስት ውጭ የራሱን የጦርነት ህገ መንግስት ሲያወጣ ያ ማለት እኔ ከዚህ በኋላ የኢትዮጵያ አካል አይደለሁም የሚል የክህደት ምልክት ነው። የፌዴራል መንግስት ይህንን ህገ ወጥ አዋጅ ዝም ብሎ ካየ የሀገር ሉዓላዊነት አበቃ ማለት ነው። ስለዚህ ይህ አዋጅ የፌዴራል መንግስቱን ወታደራዊ እርምጃ እንዲወስድ ግድ የሚል ሰነድ ነው። የዚህ አዋጅ ሌላኛው እጅግ አስፈሪና አደገኛው ክፍል ዜጎችን ያለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን መፍቀዱ ነው። ይህ ማለት ታጣቂዎች የፈለጉትን ሰው በፈለጉት ጊዜ ያለምንም ህጋዊ ማስረጃ ማሰር፣ መፈተሽና ማዋከብ ይችላሉ ማለት ነው። ይህ የሰብአዊ መብት ድንጋጌዎችን ሙሉ በሙሉ መጣስ ነው። ከሁሉም በላይ ደግሞ የህጉ ተፈጻሚነት ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናል ይላል። ይህ ማለት ከጦርነቱ ጀምሮ እስካሁን ድረስ አልተዋጋንም ያሉትን የለም ያሏቸውን የህወሓትን አቋም ያልደገፉትን ሰዎች በሙሉ ለመያዝ የተዘጋጀ የአደን ህግ ነው። ይህ የሚያሳየው ጦርነቱ መጪውን ብቻ ሳይሆን ያለፈውንም እልቂት ለመሸፈንና ተጠያቂ ለማድረግ እንደሆነ ነው። ይህ የሚያሳየው እርቅ የሌለበት መውጫ የሌለው ጦርነት መሆኑን ነው። ይህ ደግሞ ከዓለም የህግ መርሆችም ሆነ ከኢትዮጵያ ህገ መንግስት በተቃራኒ የቆመ ሐሳብ ነው። ህወሓት በዚህ ህግ የጥቅምት 24ቱን ጦርነት ተገን በማድረግ ካለፉት ዓመታት ጀምሮ የጠላቸውንና የተቃወሙትን ሰዎች በሙሉ ለመቅጣት የሸረበው ሴራ ነው። ይህ አዋጅ የሚያሳየን አንድ እውነት ብቻ ነው። ህወሓት ከኢትዮጵያ ጠላቶች ጋር ጥምረት ፈጥሮ ህጋዊ እውቅና አጥቶ በሚንገዳገድበት በዚሁ ሰዓት የትግራይን ህዝብ እንደ ጋሻና እንደ መሳሪያ የተጠቀመበት ነው። ይህ ረቂቅ አዋጅ ህግ ሳይሆን የጭቆና የፍርሃትና የሞት ማወጃ ሰነድ ነው። የኢትዮጵያን ህጎች የሚጻረር የሰብአዊ መብት ድንጋጌዎችን የረገጠና የትግራይን ህዝብ የመናገርና በህይወት የመኖር መብት የሚነፍግ በመሆኑ መላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ሊያወግዘው ይገባል። ጦርነት አይቀሬ ይመስላል። ይህ አዋጅ በራሱ ጦርነትን የሚጋብዝ ነው። ሰላም የሚመጣው ድርድር ሲኖር ነው። በዚህ አዋጅ ውስጥ ድርድር የለም፣ በጦርነት ውስጥ እንጂ በሌላ መንገድ መፍትሄ የለም የሚል እምነት ነው ያለው። ይህ ረቂቅ አዋጅ ህወሓት ለትግራይ ህዝብ ያዘጋጀው የሞት ሰርተፊኬት ነው። ይህ አዋጅ ሲጸድቅ የሰላም አማራጭ ይዘጋል። የፌዴራል መንግስትም ይህንን ህገወጥ አዋጅ ሲያይ ከመከላከል ውጭ አማራጭ አይኖረውም። ውጤቱ ደግሞ እልቂት ነው። እናንተስ ምን ትላላችሁ? ይህ አዋጅ ለትግራይ ሰላም ያመጣል ወይስ መጨረሻውን ያፋጥናል? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ለዛሬ የነበረን ትንታኔ ይህን ይመስላል። ወቅታዊና አዳዲስ ፖለቲካዊ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ።